ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። አሸንፌ ለሱ ሰጠዋለሁ ለቀብር ስርዓቱ። ዴባ ዋጓን እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ናሆም ነኝ። ቤቱን እናንተም ደግሞ ቪዲዮ ከተመቻችሁ ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ዛሬም ደግሞ እንደተለመደው አዳዲስ ነገሮች አሉ። እግርህን ነው የምሰብረው ምናምን ትላለህ። የሌለ ወከባ የሆኑ ቪዲዮዎች አሉ። እነሱን በዛሬ ቪዲዮ ቼክ እናደርጋቸዋለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። ጆኒን ታፕ ያደረገ ብቸኛው ልጅ ያሸነፈው ሰው አለ እንዴ? ጆኒን ከዚህ በፊት እዴ አንተ አሸንፎታል እዴ። ምን እያለው ነው እዚህ ጋር? እኔ በጣም ነው ያከበርኩት ጆኒ። ሪስፔክት በእውነት ጆኒ በጣም ነው ያከበርኩት። ይሄ ያክፋል እንዴት ደስ እንዳለ። በዛ ላይ ደግሞ አይታችሁ ከሆነ ከጨዋታው በኋላ ምንም አይነት ሜም አልሰራበትም። በቃ አሸነፈ። ሙቭ ቱ ወደ ሌላ ፕሮሰስ። በቃ ይመች ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን እንደዛ ሲሉኝ እሺ ብዬ ተስማማው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ። ወሳብ ኤቭሪባዲ እንዴት ናችሁ? ዛሬ የምንገኘው ሴዶ ማርሻል ከኪንጉ ጋር ነው። የማርሻል አርት የሚክስር ማርሻል አርቱ ኪንግ ሂር ገራበሻ አገኘሽ። ንጉሱ ነበልባል ላይ ነው ያለው። ሊበላው ማለት ነው። ይበላል። ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጧት ላይ ሲዘዋወራ የነበረው ይሄ ነው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ። እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው። ገብቷል አይደል? ኮላውት ተደረገልኝ። ኮላውት መለስ። ሙሉ ኢትዮጵያ ተንቀሳቀሰ። በቃ መሬቱ ራሱ ተንቀጠቀጠ። ተናግ ኖት ኦንሊ ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ ነው። በዋትስአፕ በማና በጣም በኢሞ ምናምን በቃ ይሄ ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማውኝ። ከዛ በኋላ መሀል ላይ ማሽላላት ጀመሩ። በቃ የሆነ በራሱ ያውቃል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረድኩ ነው አሉ። ቫልዩን አላወቁትም። የኔ ቫልዩ 100 ሚሊዮን 150 ሚሊዮን ነው። ለምን ህዝቡ ይወላል 150 ሚሊዮን ነው። ወደዳችሁም ጠላችሁም ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል። እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ማንን ብላችሁ ነው የምትሄዱት? ውድ ነው ማለት 100,000 ማንን ብላችሁ ነው የምትሄዱት? ጆኒ ነው ወይስ ሄዶን? ከሚመጣው 199% እኔም ብሎ ነው የሚመጣው። ሌላው እንዳለ ሁሉም የሚመጣው እኔም ብሎ ነው። ሌላው እንዳለ አይመጣም። እንበልና 100,000 ሰው መጣ እንበል። በ5000 ቢገባ ስንት ነው? ትሩት 100,000 ሰው በ5000 500 ሚሊዮን ብር እየመታችሁት ነው። ስለዚህ የለም እንጂ እኛ አዳራሽ የለንም እንጂ ቫልዩ ያን ሂሳቡን እሱ ምን አገባው? ወይ ማዘጋጀት ነው ያለበት። ቫልዩ ስታወር እነሱም ደግሞ መተው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ፣ ከዛ በኋላ እገባለሁ ፋይት አለ። ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ። 5 ማታ ቪዲዮ ለቅቄያለሁ። በ5 ሚሊዮን ፋይቱ ይሁን ለህዝቡ ብዬ እሺ ብያለሁ። ያ እንግዲህ ሰምታችኋል። በ5 ሚሊዮን አልፈረሁም ነው ተስማምቷል ማለት ነው። ሰው ስለዚህ ወደ ቀጣዩ ወደ ፊርማ ምናምን እንሄዳለን ማለት ነው። ይሄንን ቪዲዮ ለጆኒ ጁጂሱ አድርሱልን እስኪ። ከዛ በፊት ግን እቺን ቪዲዮ አይተን ሁለት መንታ ናቸው። ለሁለት እንግጣመን ነው። እንግዲህ ይሄን ቪዲዮ እንደተመለከታችሁት ያው መንቶች ናቸው እና ዩኤፍሲ ፋይተር ጋር ለሁለት ገጥሞ ነበር። እንግዲህ በኢትዮጵያ ለመጀመሪያ ጊዜ ጆኒ ጁጂሱ ከኛ ጋር የዩኤፍሲ ፋይት እንዲያደርግ ጥያቄ ልናቀርብለት ነው የመጣ ነው። ያው እንግዲህ ለብቻ አቅቶን አይደለም፣ ግን ያው ያለንን ተፈጥሮ ያቀም እንጠቀም በሚል ለሁለት ልክ እንዳያችሁት እንደመንትዮቹ ልንገጥሞ እንግዲህ ዝግጅታችንን እየጨረስን ያለን። ሜንሽን እያደረጋችሁ ይሄ ቪዲዮ የደረሰው ፕሮግራሙን የምታዘጋጁ ሰዎች ደግሞ በጥሩ ፕሮግራም አዘጋጅታችሁ እኛ ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱም እንደምትለው። በነገራችን ላይ የሴዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሴዶን ለማየት ነው የሚመጣው ማለት ነው። ሁሉ ሴዶ ደጋፊ ነው። እኔ እኮ አልገባኝም።
የጆኒ ደጋፊ የለም ማለት ነው። አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ፕሮፌሽናል ማለት አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው ባክግራውንድ። ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? ቆየ ቪዲዮ ነው። አዶናይ ታሰረ እንዴ? አረ ይዘው ይደስ እንደሚመቸኝ አበሻ እንደዚህ ብትያዙ እንዴት ነው የምታስረቅቁት? ነው አሁን እንደዚህ ጭምቅ ይሄ ጭንቅላታችሁ በጭንቅላቱ እጁን ነበረው ባገጩ እጁን መስበር ቲንክ አውት ዘ ቦክስ። ዲጎ ቦንጋ አንድ ሰዓት ቀርቶናል፣ እንመጣላችሁ ነው። አንድ ላይ ሆነን ቦንጋ ይሄዱ ነው ያዝበለው ከአንድ ሰዓት በኋላ ቦንጋ እንገባለን። ይሄ ጉዞ ግን አሪፍ ነው ማለት ነው። ጆኒ ጂጂሱ አብሯቸው ቢሄድ ነበር። ጆኒ ጂጂሱ አብረህ መሄድ ነበረበት። ቦንጋ ማዕዘን ወይም አዲሱ 29 ሰማይ ማዕዘን እድሪስ 29 ሌባ ጓደኛው ነው የፖስተው ሊያስበላው ነው። በስማ ቢያንስ ሌባ የሚለውን አይቆርጠውም። ሌባ ዝግጅትን እየጨረስኩ ነኝ። ከሴዶ ማርሻል አርት ጋር አፋይቱኝ ፋይት እፈልጋለሁ ነው እያልኩ እኮ ነኝ። ምንድነው ይሄን ሰው ለምንድን ነው ማታፋለሙልን እንዴ? በቃ ተቀበሉ። ሴዶ ማርሻል አርት ጆኒ መቅጠም አይፈልግም፣ እኔን ነው መቅጠም የሚፈልገው። ስለዚህ በተረጋጋሚ ያስተላልፉት ቪዲዮ ሁሉንም በሪፖርት አወረዱብኝ። ይሄን በደንብ ኮፒ ሊንክ በማድረግ አድርሱለት። ሪፖርት የሚያደርገው ቆይ ማን ነው? ሰው ሁሉ ይወጣ በሪፖርት ማን ነው ሪፖርት የሚያደርገው? ለአዘጋጆችም ለሴዶ ዝግጁ ነኝ አልኩ እኮ እኔ ዝግጁ ነኝ። እኔን በፈለከው ፋይት ማድረግ ትችላለህ፣ በፈለከው ማለት ነው። ቀን ከሌሊት ራስን እያዘጋጀው ነኝ። ስለዚህ ተቀበለኝ። ተቀበሉት። በቃ አድርሱለት። ቆርጠ ላክለህ አባ ያሸንፌ ለሱ ሰጠዋለሁ ለቀብር ስርዓቱ። ሰበር ዜና አላችሁ። ሰይዶ ማርሻል አግኝቼዋለሁ። ሰይዶ እንግዲህ እንደሚታወቀው ከሰሞኑ ትልቅ ፋይት አለበት ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ ለዚህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። አሁን 7 ሰዓት ምናምን አካባቢ አይደል የቀዳሽው? 8 ሰዓት በዛ ሰዓት ይሆነ ይመረቅናል። የምርቃና ወሬ ነው። ለዛ ነው ሞቷ ስለደረሰ የቀራት 3 ወር ነው እዚህ ዓለም ላይ። you have only 3 months in this planet እሸኛለሁ ነው እሸኛለሁ። እሺ ሌላው ደግሞ ጭራሽ ያላመነው ነገር ከሚሰጠው 1 ሚሊዮን ላይ እኔ ልጨምርለትና 2 ሚሊዮን ወደ ፋይቱ ይምጣ በጭራሽ ነው የማይገጠመው ይልኛል። ለዚህ አንተ ምላሽ ብሩ እኔ መወስደው እኔ 4 ሚሊዮን ብሩ መወስደው እኔ እንደውም ከፈለገ እኔ ሙሉ ብር አረ በኮንፊደንስ አውራው የክብር ጉዳይ ይሄ ልጅ መሸኘት አለበት። ማርሻል አርቲስት ነኝ አውቃለሁ ምናምን ብሎ በጣም ተፍጨርጭሯል። እየተንከባለለ ልክ እንቁራሪት በጣም ወሬ ስላበዛ ሪል ማርሻል አርት ወይም ሪል ሚክስድ ማርሻል አርት ምን እንደሆነ አሳየዋለሁ። ብሩ ሲፈልግ ሙሉ እኔ አሸንፌ ለሱ ሰጠዋለሁ። ለሕክምና ይባል ለቀብር ስርዓቱ ማለት ለቀብር ስርዓቱ ነው። ቀብር እሺ። እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ ዓለም ላይ ፈጣኑ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብየዋለሁ። እንዳትረሳው። ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ ምሏል ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏለሁ ወይም ደግሞ እንደዛ በቶሎ አሸንፏለሁ ብላ አስበህ ነበር?
ተናግሬያለሁ። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ የፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። ሶ እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ፋይት ያደርጋል። ሶ ኢትስ ላይክ አረ እኛ በ500,000 ችግር የለም ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። መድኃኒዓለም ምስክሬ ነው። አንድ እግርህን ዳኛ ሳያስቆመኝ ሰብረዋለሁ። ማን ሰው እንዴት እንደዛ ተፋልሞ እንደዚህ በፍቅር እንደዚህ ቦክሰኛ ተፋልሞ ተጋሉ፣ ግን እንደዚህ አንድ ላይ መሆን ማለት በጣም ትልቅ ነገር። ኤርሚያስ እና መስፍን ብሩ አባቴ ሰው እዛ ይጋደላል፣ እነዚህ እዚህ ከፍልሜው በኋላ ፍቅር በፍቅር አባባ አረ ያበደ ነው እግዚአብሔር በለው። እነዚህ ሰዎች ግን ድጋሚ ይጣሉ፣ እነዚህ ሰዎች ግን ድጋሚ ይደባደቡ ቢባሉ ይደባደባሉ። እንደዚህ በፍቅራቸው ቢኖር ይሻላል። ቪዲዮ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይባችንን ፏፏ እናደርገዋለን ማለት ነው። ዛሬ 50 ላይክ እናስገባዋለን ማለት። ቪዲዮ መጨረሻ አብራችሁን ስለነበራችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።